የስኳር ህመም በእርግዝና ጊዜ ሲፈጠር ልጁ የሚተልቀው ለምንድን ነው? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። እንደምታውቁት በእርግዝና ጊዜ ልጁ የሚመገበው እንዲሁም ደግሞ የሚያስፈልጉት ንጥረ ነገሮች የሚደርሰው በእናትየው በኩል ነው። ታዲያ ይህች እናት ከቁጥጥር ውጪ የሆነ የስኳር ህመም ካላት ወደ ልጁ የሚሄደው የስኳር መጠን በጣም ስለሚተልቅ ሰውነቱ እሱን ፋይት ለማድረግ ብሎ ሞር ኢንሱሊን የተባለውን ንጥረ ነገር ያመርታል። ይህ ኢንሱሊን ደግሞ በህክምናው ግሮዝ ሆርሞን ተብሎም ስለሚጠራ ልጁን እያሳደገው እያወፈረው ይሄዳል። በተለይም ደግሞ ሻውና በደረቱ አካባቢ ላይ ውፍረቱ ሞር እንዲጨምር ያደርጋል። ይህም ደግሞ ማክሮሶሚያ ተብሎ የሚጠራውን ሁኔታ እንዲፈጠር ያደርጋል። ሌላው ደግሞ ከዚሁ ከስኳር መጠን መጨመር ጋር ተያይዞ ልጁ ከሌላው ጊዜ የበለጠ ሽንት ያመርትና ልጁ የሚዋኝበትን በእናትየው ማህፀን ውስጥ የሚገኘውን ውሃ በጣም ያበዛዋል። ይህም ደግሞ ፖሊሃይድራሚኖስ ተብሎ የሚጠራውን አይነት ችግር ያመጣል ማለት ነው። ሌላ በእርግዝና ጊዜ የስኳር መጨመር የሚያመጣቸው ችግሮች ውስጥ ደግሞ ያለ ጊዜ መወለድን ሊያመጣ ይችላል። ምክንያቱም ሐኪሞች የእናትየው የስኳር መጠን በጣም አልቆጣጠር ሲላቸው ልጁን ማስወለድ ይገደዳሉ። ከተወለደ በኋላ ደግሞ በጣም ብዙ ጊዜ ልጆችን ማሞቂያ ክፍል ውስጥ እንዲያስተኛቸው ከሚያስደርጉበት ምክንያቶች ውስጥ ሃይፖግላይሴሚያ ብለን የምንጠራው የስኳር መጠን መቀነስ ነው። ቅድም እንደነገርኳችሁ ከእናትየው ለመጣው ከፍተኛ የስኳር መጠን የተጋለጠው ሰውነቱ ያመረተው ኢንሱሊን ከተወለደ በኋላ የእናትየው የመመገብ ወይም ደግሞ የደም ሰፕላይ ስለሚቋረጥ ሰውነቱ ውስጥ ያለውን የግሉኮስ መጠን በጣም እንዲቀንስ ያደርገዋል። ይህም ወደ ማሞቂያ ክፍል እንዲገባ ያደርገዋል ማለት ነው። ሌላኛው ደግሞ ዋነኛውና የመጨረሻው ደግሞ ብዙ ጊዜ ከምናያቸው ውስጥ ልጁ በጣም ስለሚተልቅ በማህፀን ለመወለድ ከባድ ስለሚያደርገው እናትየው በሲኤስ ወይም ደግሞ በሰርጀሪ እንድትወልድ ያደርጋታል ማለት ነው። ስለዚህ እናቶች የእርግዝና ክትትላችሁን አድርጉ። እንዲሁም ደግሞ ኦልሬዲ የስኳር ህመም ካለባችሁ በጣም በቁጥጥር ስር መዋል ይኖርባችኋል። ይህ መረጃ ጠቅሟችኋል ብዬ አስባለሁኝ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።